ፓስተር ዳዊት ሞላልኝ ፍርድ ቤት መቅረቡ ተሰምቷል። ኦርቶዶክሳውያን በሚወዷትና በሚያከብሯት በማርያም በመቀለዱ ፓስተር ቢሾፕ ዳዊት ሞላልኝ ፍርድ ቤት መቅረቡ ተሰምቷል። በዚህ ጉዳይ ዙሪያ ዝርዝር መረጃ ይኖረናል። ተክሊየ 7 ዓመት ባንድ እግራቸው ቆመው ጸለዩ ብለ እኛ ላይ ለምን በቃ እኔማ 6 ወርም በእግሬ ብቆም ምንም ማመጣው ለውጥ የለም ብለ ተስፋ ለምን ታስቆርጠናል? በቃ እኛ የሞተልን ጌታ አለ ይበቃናል። የአቦዬን አይን ወፍ ጠጣች ብለ ፈኒ ነገር አትንገረን። በቃ አንፈልግም። አባይና ጣና የት ሄደው ነው የሰው አይን የምትጠጣው? ይሄ ልጅ ከኩርኩምና ከጥፊ እንደማያልፍ አውቃለሁ። ነገር ግን ሐዋሳ ከተማ የምትኖሩ ባለማተብ ኦርቶዶክሳውያን ወላጅ እናታችሁ ስትሰደብ፣ ወላጅ እናታችሁ ስትገፋ ዝም እንደማትሉት ሁሉ ሰማያዊት የሆነች ኦርቶዶክሳዊት ቤተክርስቲያን እንዲሁም ከቆማችሁባት ምድር በላይ የምታምኗት የምትወዷት ወላዲተ አምላክ ስትሰደብ ለምንድን ነው ቤቱን አንኳኩታችሁ ሄዳችሁ የማትመክሩት? በአባቴም እመኑ አለ እንጂ በእናቴም እመኑ ብሎ በእናቴም እመኑ አለ፣ በእኔ እመኑ አለና በአባቴም እመኑ አለና በቤተሰብ ከሆነ ጉዳዩ በእናቴም እመኑ ይል ነበር። አላለም ነው። 4 ነጥብ በቃ አላለም ነው እንጂ ሌላ ታሪክ የለም። ኢየሱስ ጌታ በደሙ ከእግዚአብሔር ጋር ታርቀናል። እቺን መጽሐፍ በስጦታ መልክ ልሰጥ ነበረ። ጥያቄ ጠይቄ ነው ግን መጀመሪያ ሐዲስ ኪዳን ላይ አንድ ጥያቄ ጠይቄሃለሁ። ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ፣ በሐዲስ ኪዳን መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? ኢየሱስ ያ ቃል የቱ ጋር ነው የሚገኘው? በቃ ችግር የለም። በርታልኝ። ለማንኛውም እግዚአብሔር ካንተ ጋር ነው። አሜን። ይሄ መጽሐፍ ቆንጆ መጽሐፍ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። ሊቁ ቅዱስ ቄርሎስ ከክርስቶስ በፊት ስለኖሩ ነቢያትና ጻድቃን ሲናገር ብዙ ነቢያት ሞቱ፣ ብዙ ጻድቃን ሞቱ፣ ያ ሞታቸው ግን ዓለምን አላዳነም። ሞታቸው ዓለምን ለማዳን አልጠቀመም። በሲኦል ተግዘው ለነበሩ ነፍሳት ነጻነትን ሊያውጅ የቻለ የአንድ ነቢይ ሞት እንኳ የለም። የክርስቶስ ሞት ግን ዓለምን አዳነ አለም። ለምን? በመስቀል ላይ የዋለው መለኮታዊ አካል ስለሆነ። ቤተክርስቲያናችን ክርስቶስ አስታራቂ ነው ስትልም፣ ማዕከላዊ ነው ስትልም፣ እግዚአብሔራዊ ባህሪና ሰዋዊ ባህሪ የተዋዱት አንዱ ክርስቶስ መስቀል ላይ በመዋሉ ነው። ሊቁ ቅዱስ አትናቴዎስ ይህን በተመለከተ ሲናገር አምላክ ብቻ ከሆነ እንደምን ተሰቀለ? ሰው ብቻም ከሆነ እንደምን አዳነ ይላል። ስለዚህ አምላክ ቢሆን ያድናል፣ ሰው ቢሆን ደግሞ ይሰቀላል። ሰው መሆኑ በመሰቀሉ አምላክ መሆኑ በማዳኑ ግልጽ ሆነ ማለት ነው። ስለዚህ አምላክነት የሌለበት ሰው ብቻ ከሆነ አያድንም። ነቢያትም ሞተዋል። አይ ክርስቶስ አምላክ ብቻ ነው ከተባለ ደግሞ አምላክ አይሰቀልም። ባጭሩ ሰው ብቻ ከሆነ አያድንም፣ አምላክ ብቻ ከሆነም አይሰቀልም። ነቢያትና ሐዋርያት ሁሉ ይህን ትምህርት ነው ሲያስተምሩና ሲቀርጹ የኖሩት። ሰው ብቻ ከሆነ አያድንም፣ አምላክ ብቻ ከሆነም አይሰቀልም። ሰው ከእግዚአብሔር ጋር መታረቅ አለበት። ከእግዚአብሔር ጋር የሚያስታርቅ መካከለኛ ደግሞ አለ። ይሄ ምን ማለት ነው? በአንድ በኩል የምታረቅ እግዚአብሔር አለ፣ በሌላ በኩል ሰው አለ። የሚያስታርቀው ባህሪየ መለኮትንም ባህሪየ ሰብንም ገንዘብ ያደረገው አንዱ ክርስቶስ ነው። ሁለት ባህሪያት አለው ብሎ ሰው ክርስቶስን ሁለት ነው ማለት አይችልም። ለምን? ባህሪየ መለኮትና ባህሪየ ሰው ተዋህደዋልና። ወደ መስቀሉ ስንመጣ መስቀል ላይ ባህሪየ እግዚአብሔር የለም አይባልም። ይህ ከሌለ ማዳን አይቻልም። ባህሪየ ሰብም የለም አይባልም። ይህ ከሌለ መሞት የለም። የተዋህዶ ምስጢር ይሄ ነው፣ አለቀ። ስለዚህ መስቀል ላይ የወጣው ባህሪየ እግዚአብሔርንም ባህሪየ ትስብእትንም ገንዘብ ያደረገ አንዱ ክርስቶስ ነው። ያው አንዱ ክርስቶስ እንደ ሰውነቱ ይሰቀላል፣ ደሙም ይፈሳል። እንደ አምላክነቱ ደግሞ ያ ደም መለኮታዊ ደም ስለሆነ ዓለምን ያድናል፣ እርቅ ይፈጽማል። ክርስቶስ ከራሱም ጋር ከአባቱም ጋር አስታረቀን ማለት ይህ ነው። ቅዱስ ኤፍሬም ክርስቶስ ለአዲስ ኪዳን አስታራቂ ሆነ ይላል። አስታራቂ ሆነ ማለት ሰውና እግዚአብሔር ተጣልተው ነበረ። ብዙ ነቢያት በግፍ ሞተው ነበረ። እነ አቤል ሞተዋል፣ እነ ዘካርያስ ሞተዋል፣ እነ ኢሳያስ ሞተዋል። በግፍ የሞቱ ብዙ ነቢያት ነበሩ። የእነዚያ ደም ግን ዓለምን ለማዳን አልቻለም። ለዓለም መዳን ጥቅም አልሰጠም። የክርስቶስ ደም ግን ዓለምን አዳነ ይላል። ለምን? መለኮታዊ ደም ስለሆነ። ለምን? ባህሪየ እግዚአብሔርን የተዋሃደ ደም ስለሆነ። ታራቂውም አካል እሱ ስለሆነ። በአባቴም እመኑ አለ እንጂ በእናቴም እመኑ ብሎ አለ። በእናቴም እመኑ አለ፣ በእኔ እመኑ አለና በአባቴም እመኑ አለና በቤተሰብ ከሆነ ጉዳዩ በእናቴም እመኑ ይል ነበር። አላለም ነው። 4 ነጥብ በቃ አላለም ነው እንጂ ሌላ ታሪክ የለም። አንጻራዊነት ይባል ታሪክ የለም። የመዳን መንገድ አንድ ብቻ። ቆይ ግን አንተ እናትን አትወዳትም ይባል ጫወታ አይሰራም። የመዳን መንገድ አንድ ብቻ።
ጌታ ኢየሱስ ወደዚህ ምድር የወረደው ሮያል ፋሚሊ ይመሰርት አይደለም በገዛ ደሙ ዋጅቶ በአንድ መንፈስ ወደ አብ መግባት አለ ነው እንጂ የሚለው መጽሐፍ ልዩነታችን ውበታችን ነው አይደለም የሚለው። በልዩነት ወደ አብ አስገባን አይልም መጽሐፍ ቅዱስ የሚለው። በአንድ መንፈስ የጥሉን ግድግዳ አፍርሶ መጋረጃውን ቀዶ ለዛም እንደዚህ ነው የሚለው አንተና ሌላኛው አንድ ስጋ ናችሁ ነው የሚለው። አንድ ስጋ በራሱ አንድ አዲስ ሰው ሊፈጥር አንድ ስጋ አረገን ነው የሚለው። ቤተክርስቲያን አካሉ ነች። እሱ የቤተክርስቲያን ራስ ነው። አንተ ብልት ነህ። ስለዚህ አንድ ስጋ ነው አለቀ እንጂ ልዩነታቸው ለሞባይል ስልካችን የምናደርገውን ያህል እንክብካቤ ለመጽሐፍ ቅዱሳችን ብናደርግለት ምን ይሆን ወይ ምን እንሆን ነበር? በመንፈሳዊ ዓለም የሞባይል ስልካችንን በምንም አይነት በቤት ጥለን እንደማንወጣ መጽሐፍ ቅዱሳችንንም እንደዚሁ በቦርሳችን ቢሆን በኪሳችን ወይም በመኪናችን በየዕለቱ ይዘነው ብንወጣ ምን ይሆን ወይም ምን እንሆን ነበር? በመንፈሳዊ ዓለም በቦርሳችን ወይም በኪሳችን ወይም በመኪናችን እንዳመችነቱ እንደመጠኑ እንደሳይዙ ይዘን ብንወጣ በየቀኑ ምን እንሆን ምን ይሆን ነበር? በመንፈሳዊ ዓለም ጥያቄ ነው። የሞባይል ስልካችንን ያለ እረፍት የምንከፍተውን ያህል የዛን ያህል እንኳን ባይሆን መጽሐፍ ቅዱሳችንን በቀን ውስጥ አንድ ጊዜ እንኳን ብንከፍተው አንድ ጊዜ በ24 ሰዓት ውስጥ መጽሐፍ ቅዱስ ቢከፈት አንድ ጊዜ ተውት። በየደቂቃዎቹ አይደለም በሰዓትም አይደለም በ24 ሰዓት ውስጥ ስንት ጊዜ አልኳችሁ? አንድ ጊዜ ቢከፈት በመንፈሳዊ ዓለም በመንፈሳዊ ሕይወታችን የት እንደርስ ነበር? ምን እንሆን ነበር? የሞባይል ስልካችንን በቤት ረስተን በወጣን ቀን የሆነውን ያህል ርቀት ከተጓዝን በኋላ ትዝ ሲለን መርሳታችን ትዝ ሲለን ከመንገድ ዩተርን አድርገን ተመልሰን እንደምን ወስደው መጽሐፍ ቅዱሳችንን እንዳልያዝን ባወቅን ቀን ደንግጠንና ቆጭቶን ከመንገድ ተመልሰን እስከ መውሰድ ድረስ መጽሐፍ ቅዱስ በቤታችን በልባችን የከበረ ቢሆን ምን ይሆን ነበር? ምን እንሆን ነበር? በሞባይል ስልኮቻችን የሚመጡ መልእክቶችን በየጊዜው ያውም ቶሎ ቶሎ እየከፈትን ቼክ እንደምናደርግ ሁሉ መጽሐፍ ቅዱሳችንንም እንደዚሁ በየወቅቱ እየከፈትን ከሰማይ የሚላኩልንን መልእክቶች ቼክ የምናደርግ ቢሆን በመንፈሳዊ ሕይወታችን የት እንደርስ ነበር? ምን ይሆን ነበር? ያለ ሞባይል ስልኬ መኖር አልችልም እንደምንል ሁሉ ያለ መጽሐፍ ቅዱሴ መኖር አልችልም እስከምንል ድረስ የመጽሐፍ ቅዱሳችን ጥገኛ ብንሆን፣ የእግዚአብሔር ቃል ጥገኛ ባሪያ ብንሆን፣ ረሃብተኛ ጥማተኛ ብንሆን ምን ይሆን ነበር? ጠይቁ። ራሳችንን ቆየት እንድንጠይቅ ነው። የት ደርስ ነበር? መንፈሳዊ መረዳቴ፣ ዕውቀቴ፣ ብርታቴ፣ ኃይሌ፣ የእግዚአብሔር ቃል ዕውቀት የት ይደርስ ነበር? የት ይደርስ ነበር ብለን እንድንጠይቅ ነው። ወላጆች ለልጆቻችን የሞባይል ስልክ ገዝተን በመስጠት እንደምንወዳቸው እንደምንገልጽላቸው ሁሉ መጽሐፍ ቅዱስን በስጦታ በማበርከትና አጠቃቀሙን በማሳየት የምንወዳቸው ምን ያህል እንደምንወዳቸው ብንገልጥላቸው ልጆቻችን በመንፈሳዊ ዓለም የት ይደርሱ ነበር? በበርዝዴያቸው ሊሆን ይችላል፣ በግራጁዌሽናቸው ቀን ሊሆን ይችላል፣ በሆነ ዓመት በዓል ሊሆን ይችላል። እወድሃለሁ ልጄ፣ እወድሻለሁ፣ አይ ላቭ ዩ ብለን ጽፈንበት ጥቅስ ጽፈን ይህንን አንብበው ጠዋት ስትነሳ ማታ ስትተኛ ብለን ብንሰጣቸው አጠቃቀሙንም አከፋፈቱንም እንዴት እንደሆነ ነገርን ብንሰጣቸው ልጆቻችን ምን ይሆኑ ነበር? በተለይ ረጅም መንገድ ለመሄድ ስንሰናዳ ከማንረሳቸው ዋና ዋና ንብረቶቻችን አንዱ ሞባይል ስልካችን እንደሆነ ሁሉ መጽሐፍ ቅዱሳችንም የረጅም ጉዞ ጓደኛችን ቢሆን ምን ይሆን ምን እንሆን ነበር? ለመሆኑ ረጅም አጭር ጉዞ ለማድረግ ስንነሳ መጽሐፍ ቅዱሴ ከማይረሱ ዕቃዎቼ አብሮኝ ከሚጋዙ ንብረቶቼ አንዱ ነው ብለን የምናስብ አማኞች ስንት ነን? በአጋጣሚ አደጋ በደረሰብን ጊዜ ቶሎ ለመጠቀም የምንፈልገው የሞባይል ስልካችን እንደሆነ ሁሉ በአደጋና በማናቸውም ችግር ጊዜ ቶሎ ወደ መጽሐፍ ቅዱሳችን ብንሄድ ክርስቶስን ለመያዝ ክርስቶስን ለማግኘት እዚህ የሃይማኖት መንፈስ እና የኢየሱስ መንፈስ የሚለያዩት እዚህ ላይ ነው። ሃይማኖት በቃኝ ይላል ስርዓት ጨርሶ። ለምሳሌ በሳምንት 2 ቀን እጦማለሁ፣ ባም ለቤተ መቅደስ አስራት አወጣለሁ፣ ባም ይሄ ሪሊጂየስ ስፒሪት ይባላል። ሆሊ ስፒሪት ሲኖርስ ሆሊ ስፒሪት ሲኖር ኢየሱስን አይቶት እንደገና ኤክስፔሪየንስ ለማድረግ ማብቂያ የለውም፣ መመረቂያ የለውም። ሰማይ ገብተን እንኳን ገና ማለቂያ የለውም። ወንድሞች እናቶች፣ እንኳን በምድር አይደለም እኔ እንደማምነው እንኳን በምድር አይደለም ገብተን እንኳን እዚያኛው ዓለም ካን ኢማጂን አንድ እንግሊዛዊ ጋዜጠኛ ሲሳለቅ ሲጽፍ አንድ ጊዜ ምን ብሎ ጻፈ? ክርስቲያኖች መንግስተ ሰማይ የሚሉት ቦታ የምትሄድ ከሆነ ይላል የምትሄድ ከሆነ ይላል እሱ አላማኝ ነው። እሱ የምትሄድ ከሆነ ሜክ ሹር ብዙ ጋዜጦች ይዘህ መሄድህን ይላል።
ምክንያቱም ምን ትሰራለህ ሁልጊዜ ዝም ብሎ ቅዱስ 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 የሚል ቦሪንግ ላይፍ ከምትኖር በጣም ብዙ ጋዜጣ አጠራቅመህ ሄድ ብሎ ተሳለቀ። መሳለቁ ነው። ወንድሞቼ እናቶቼ መንግስተ ሰማያት እኮ እሱ አይደለም ዝም ብሎ የሆነ ቦታ ላይ ቁጭ ብሎ አንድ የምናየው ነገር ፊት ለፊት እያየን ቅዱስ እሱ እኮ አይደለም። መንግስተ ሰማያት ከዘላለም እስከ ዘላለም እስከ ዘላለም የማይሰለችበት ምክንያት እኮ እግዚአብሔር ታውቆ 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 ለዘላለም ስለማይጨርስ ለዘላለም አያልቅም። ለዘላለም አይተውት ይገባሃል ይላሉ። ገና አይተውት ይገባሃል። ኢንፋክት ወንድሞቼ እናቶቼ ይሄን ዛሬ ካልተለማመድ ነው አይ ዶንት ኖ ምን እንደምንሆን። ከአሁኑ መለማመድ በጣም ያስፈልጋል። እግዚአብሔር አውቀን የምንጨርሰው አምላክ አይደለም። የምንመረቀው አምላክ አይደለም። መንፈሳዊ ኤክስፔሪየንስ የምንመረቀው አይደለም። አንድ ነገር ነው ወደፊት ለማድረግ የምናስበው ይላል ቅዱስ ጳውሎስ። ተመልከቱ ቆላስይስ ስለ አገልግሎቱ ቅዱስ ጳውሎስ ሲጽፍ መጀመሪያ እኔ በጣም ደስ ይለኛል ይላል የቤተ ክርስቲያን እኔ በጣም እንዳላከርማችሁ እንጂ ዛሬ የቸርች የአካሉ የቸርች አገልጋይ ስለሆንኩ በጣም እደሰታለሁ ይላል። ማለት I love this አይታችሁታል። በጣም እደሰታለሁ የቤተ ክርስቲያን አገልጋይ ስለሆንኩ በጣም እደሰታለሁ ይልና ያውም በመከራ ቤተ ክርስቲያንን በማገልገሌ መከራን በመቀበሌ እደሰታለሁ ይላል። በመከራዬ ደስ ይለኛል ይላል። በመከራዬ እንዲያውም ኢየሱስ ለአካሉ ለቤተ ክርስቲያን የከፈለውን መከራ የጎደለውን በመሙላቴ እደሰታለሁ ይላል። እንዴት አድርጎ መከራውን አንደርስታንድ እንደሚያደርገው ጳውሎስ ለአካሉ ለቤተ ክርስቲያን ኢየሱስ የከፈለውን መከራ የጎደለውን እሞላለሁ ይላል። የጎደለውን እሞላለሁ። በዚህ መጽሐፍ ቅዱስ ተማሪዎች ምን ማለት ነው? ጳውሎስ ኢየሱስ የከፈለው ዋጋ ምን የጎደለው ነገር አለ ይላሉ። እናንተም ስታነቡ ደንግጣችሁ እንደሆነ ወይስ ዝም ብላችሁ ዘላችሁት ይሆን? ዘንግተ ምንድነው የጎደለው ምናምን ይላሉ። የጎደለው የለም። ኢየሱስ የከፈለው መከራ ወደ ላይ በማስታረቅ የጎደለ ነገር የለም ፈጽሞ። ኢየሱስ ክርስቶስ በከፈለው መከራ በመስቀሉ ወደ እግዚአብሔር ገብተናል። ኢትስ ኮምፕሊትድ። ግን መስቀል ትሸከማላችሁ ብሎናል ገና እስኪመጣ ድረስ ወደዚህ ባለው ነው እንጂ ወደዚህ ባለው የጎደለ የለም። ወደዚህ ባለው የጎደለ የለም። ወደዚህ ወደ ጎን ባለው ግን ቤተክርስቲያንን ስናገለግል የክርስቶስን መከራ እንቀበላለን። የክርስቶስን ስቃይ እንቀበላለን፣ እንታሰራለን፣ እንፈታለን። ብዙ መከራና ስድብ ይደርስብናልና እሱን ጳውሎስ ኢየሱስ እስኪመጣ ድረስ በዚህች ጋፕ ውስጥ ስለ አካሉ ስለ ቤተክርስቲያን የምቀበለውን መከራ ኢቭን በመከራዬ በጣም እደሰታለሁ ይላል። ይሄ እንኳን ለአገልጋዮች ነው። አገልግሎት at some point ቦሪንግ ከሆነባችሁ መጸለይ በጣም ጥሩ ነው። እየተነጫነጩ የሚያገለግሉ አገልጋዮች አሉ። መቼ በምን ቀን ነው ስራዬን የተውኩት? በምን ቀን ነው ወንጌላዊነት የሚባል? እንዴት በምን ቀን ነው እንዴ? እግዚአብሔር አምላክ እኮ ማዕረግን ሰጠን። የንጉሠ ነገሥቱን ወክለን እንድንቆም አደረገን። የንጉሥ አፍ አረገን። ከዚህ የሚበልጥ ነገር ምን አለ? ኢየሱስ ለአካሉ ለቤተ ክርስቲያን የከፈለውን መከራ እሱን እየተከተለን እንድንሞላው ክብር ሰጠን። አገልግሎት ክብር ነውና እደሰታለሁ ይላል። እሱ አንድ ነገር ነው። እደሰታለሁ ስለናንተ የተሰጠኝን ጸጋ መጋቢነት እሱን እያሰብኩ እደሰታለሁ ይላል። ሚስጥሩን እገልጣለሁ ይላል። ሚስጥሩን በእናንተ ውስጥ ያለው ክርስቶስ ነው ይልና እዚህ ነው ወገኖቼ ቁጥር 28 እኛም ተመልከቱ ግራጁዌሽን እንዴት እንደሌለው እኛም በክርስቶስ ፍጹም የሚሆን ሰውን እናቀርብ ዘንድ ነው የምናገለግለው ይላል። ፖዝ አሁን እዚህ ላይ እኛ በክርስቶስ ፍጹም የሆነ ሰውን እናቀርብ ዘንድ ነው የምናገለግለው። አዲሱ መደበኛ ትርጉም እያንዳንዱ ሰው በክርስቶስ ፍጹም አርገን ለማቅረብ ነው የምናገለግለው ይላል። አገልግሎታችን መንፈሳዊ ህይወታችን መመረቂያ የለውም። ኢቭን ወደፊት ምን ለማድረግ ነው የምናስበው ይላል። የአገልግሎታችን ዓላማ በክርስቶስ ፍጹም የሆነ ሰውን ማቅረብ። ፕሮቴስታንቱ ጋር ግን ገድልና ተአምር አለ የለም? አለ የለም? ፕሮቴስታንቱ ጋር ገድልና ተአምር የለም። ምናልባት ግን ወንድማችን አክሊል ገድላትና ተአምራትን ዶክትሪን አይደሉም ዶግማ አይደሉም እያለ ሲደብቃቸው ስለኖረ ገድላትና ተአምራት ምን እንደሆኑ ጥቂት ነገር እንንገረው እናስታውሰው። እናንተ ጋር ያሉ ገድላትና ተአምራት ለዓይንና ለጆሮ የሚከብዱ ተአምራት የሚባሉ ነገሮችን በቅዱሳኑ ስም ተሰሩ የተባሉትን የሚይዙ ብቻ አይደሉም። ነገር ግን ከዛ ባለፈ ተአምራቱን ተከትለው የሚመጡ ባዕድ የሆኑ አንዳንዶቹ ዶም ጸያፍ የሆኑ ኪዳናትን ጭምር ይዘው የምናገኛቸው ሰነዶች ናቸው። ገድላቱን ገድላት ያስባሏቸው እነዛ ተአምራትና ከተአምራቱ በኋላ የሚመጡ እነዛ ባዕድ የሆኑ ኪዳናት ናቸው። እንደ ማሳያ ለምሳሌ ይሄንን ተመልከት።
ይህ የክርስቶስ ሰምራ ገድል ምንባብ ላይ የተወሰደ ነው። ስለዚህ ይህ የገድለ ክርስቶስ ሰምራ ምንባብ እንደሚናገረው የክርስቶስ ሰምራን ገድል የጻፈና ያጻፈ በሰማያት በሰማያዊው መዝገብ ይጻፋል፣ በሕይወት መዝገብ ይጻፋል ብሎ ክርስቶስ ለክርስቶስ ሰምራ ኪዳን ይገባለታል። ስለዚህ ይህ ነው ባዕድ ኪዳን የሚባለው። መጽሐፍ ቅዱስ ስሙ በሕይወት መዝገብ የሚጻፈው በክርስቶስ ያመነና በዛ እምነቱ ጸንቶ የኖረ ሰው መሆኑን በተደጋጋሚ ይነግረናል። ገድለ ክርስቶስ ሰምራ ደግሞ አይ የክርስቶስ ሰምራን ገድል የጻፈና ያጻፈን በሕይወት መዝገብ ስሙ ይጻፋል በማለት እንግዲህ ይህንን ባዕድ ኪዳን ያስቀምጣል። አሁንም አለፍ ብለህ ተመልከት ሌላ ገጽ ላይ ደግሞ ቤተ ክርስቲያንሽን ያሰራ በሰማይን የተነጠፈ አዳራሽ አዘጋጅለታለሁ ብሎ ክርስቶስ ለክርስቶስ ሰምራ ኪዳን ገብቶላታል ብሎ እንዲህ አይነት ባዕድ ኪዳን ይዞ እናገኘዋለን ወይ? መጽሐፍ ቅዱስ ስፍራ ላዘጋጅላችሁ ይሄዳለሁ በማለት ኢየሱስ ተናግሯል ሲለን ለነማን ነው ስፍራ የሚያዘጋጀው አለን? በክርስቶስ ለሚያምኑና እሱን ለሚከተሉ ተከታዮቹ ነው እንጂ የክርስቶስ ሰምራን ቤተ ክርስቲያን ለሚያሳንጸው ሰው ወይ ደግሞ የሆነን ቅዱስ የተባለ ሰው ቤተ ክርስቲያን ህንጻ ለሚያሰራ ሰው አይደለም። እንደነዚህ አይነት ባዕድ ኪዳናትን ይዘው የሚገኙ ናቸው ገድላት የሚባሉ ሰነዶች ማለት ነው። ስለዚህ ፕሮቴስታንቱ ገድል የለውም። ወንድሜ ብዙ ለፍተሃል። እስቲ ግን ወንድማችን ከዚህ ሌላም የሚለው ነገር አለውና እሱን ደግሞ ተመልክተ ነው እንመለስ። እንደውም ካሁን በኋላ በእነሱ ገድልና ተአምረኛ ምን ንግባ እንዴ? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ተአምር ከጴንጤ እንጂ ከኦርቶዶክስ ነው የተሰማው? ማይ ብራዘር በጣም አስደናቂ ነው። እንደዚህ አይነቱ ነገር ከጴንጤን የተሰማው አለ ወይ? እኛ መሀል እንደሆኑ የሚናገሩና የሚሰብኩ ነገር ግን እኛ ራሳችን እዚህ አደባባይ እየወጣን አንቀበላቸውም ከምንላቸው ልምምዶችና ሰዎች መካከል አንዱን ነው የጠቀስከው። ሳር ያስጋጡትንም ጭምር ጨምረሃል። ሌሎችም ልጨምርልህ እችላለሁ። አፍሪካ ውስጥ የተከናወኑ በፕሮቴስታንቱ ስም ፔንቴኮስታል ሙቭመንቱ ስም የተደረጉ ባዕድ ልምምዶች አሉ። ኦኬ፣ የልብስና የእቃ ማጠቢያ ሳሙና እስከ ማጠጣት የደረሱ ማለት ነው። እነዛም በሙሉ እኛ አንቀበልም የማለት ሙሉ መብት አለን። ምክንያቱም መጽሐፍ ቅዱስ ዳኛችን ስለሆነ በመጽሐፉ መሰረት ሁሉ መዝነን እና መርመረን ስለምንቀበል ማለት ነው። እነዚህን ገድላት ብለህ ጠርታቸው ከሆነ በጣም አሳዛኝ ነው። ምክንያቱም ፕሮቴስታንቲዝሙን የማይወክሉ ናቸው። ነገሩ በኋላ ላይ ይህ እንደሚመለስ ስላወቅ የሆነ ነገር ብለሃል፣ እሱ ላይ ይመጣበታል። ነገር ግን እነዚህን እንደ ገድላትና ታምራት ለማቅረብ ሞክረ ከሆነ መልካም እድል ይዛቸውናና እስቲ አብረን እያስተያየን እንመለከታቸዋለን። ለማንኛውም ግን ይህንን ቪዲዮ የምሰራው ላይ አልቀበላቸውም። ከዚህ በኋላ በዚህ ቪዲዮ ላይ ሪስፖንስ ሊሰጡ የሚሞክሩ ወንድሞችም የሚቀበሏቸው አይደሉም። ባዕድ የሆኑ ልምምዶችን ጠቅሰ ገድላት ካልክ ገድላቱን በነዛ ባዕድ የሆኑ ልምምዶች ልክ አውርደህ ትመለከተዋለህ ማለት ነው። ወንድማችን በጣም በሚያስደንቅ ሁኔታ እንደነዚህ አይነት ባዕድ ልምምዶችን ከነሱ ከቤተ ክርስቲያኑ ገድላት ጋር አንድ አድርጎ ይመለከታቸዋል። ነገሩ በግሩፑ ላይ በቴሌግራም ግሩፑ ላይ ዛሬ በምን ርዕስ ልምጣ ብሎ ለጠየቀው ጥያቄ እስቲ በገድላት ና ተብሎ ለተመለሰለት ምላሽ በቀልድ መልኩ ይህንን ስክሪኑ ላይ የተቀመጠውን ይላል ወንድማችን፣ እኔ ስለ ገድላት ምን አገባኝ። ስለዚህ ገድላትና ታምራት ብለህ አሁን እየመጣህባቸው ነገሮች ስለነሱ ምን አገባኝ የምትላቸው ነገሮች ናቸው። የቤተ ክርስቲያን ሊቃውንት ደግሞ ስለ ገድላት ምን አገባኝ ወይም ደግሞ ገድላትን ባልቀበልም ችግር የለውም የሚሉ ሰዎችን ቆንጆ ጴንጤ በማለት ሲጠሯቸው እንመለከታለን። አንተ ደግሞ ጭራሽ ስለ ገድላት ምን አገባኝ የሚል ነገር ትናገራለህ። ሰው ወንድማችን ገድላቱን በነዛ ባዕድ ልምምዶች ማስቲካ አኝከው ከሚሰጡ ሰዎች እኩል ማለት ነው ከእንደነዛ አይነት ባዕድ ልምምዶች ጋር ታስተያያቸዋለህ። በዛ ልክ አውርደህ ነው የምታያቸው ማለት ነው። እሱም ማወቃችንም